አረጋዊን እባላለሁ። የዶክተር ጥበበ የማነ ብርሃን ጓደኛ ነኝ። ጓደኝነታችን ረጅም ዘመን ያሳለፈ ነው። 44 አመት ይሆነዋል። አብይ ፍስሐ እባላለሁ። በግል ስራ ላይ ነው ተሰማርቼ የምገኘው፣ ግን ከዶክተር ጥበበ ጋር ለረጅም አመታት በወዳጅነት አብረን ኖረናል። ኃይለ ማርያም ደንቦ እባላለሁ። ዶክተር ጥበበን የማውቀው ሶቪየት ህብረት ነው። አብረን ነው የተማርነው። በተማሪ ማህበር ውስጥ አብረን ስንሳተፍ ነበር። ታደለ ይድነቃቸው እባላለሁ። የዓለም ሎሬት ዶክተር ጥበበ የማነ ብርሃን ወንድሙ ነኝ ለማለት እችላለሁ። በጣም የቅርብ ጓደኛዬ ነው። እኔ ዶክተር ጥበበ የማነ ብርሃንን ሳውቀው ከ50 አመት በላይ ያልፋል። ከትምህርት ቤት ጀምሮ ነው የማውቀው። ሶቪየት ህብረት ነው ሁለታችንም የተማርነው። እኔ ኪቭ እና ሞስኮ ነው የተማርኩት። እሱ ደግሞ ከሞስኮ ራቅ ብሎ ልቮቭ የሚባል ከተማ ነው የተማረው። በዛው ቅድም እንደተነገረው በዚህ በሕክምና ዘርፍ ነው የተማረው እና ከዛ ጊዜ ጀምሮ አውቀዋለሁ። እንግዲህ ጥበበ ማለት ቅድም ከሁለቱ የሰማችሁት ነው። ዶክተር ዳዊት ዘውዴ ያነበበው የህይወት ታሪኩ ሙሉ ያጠቃላይ ያለውን ታሪኩን የነገረን ይመስለኛል። ከዛ ይልቅ ደግሞ ልጁ ድንበሯ የተናገረችው ጥበበ ምን አይነት የፍቅር ሰው እንደሆነ፣ ምን አይነት የቤተሰብ ሰው እንደሆነ በደንብ አድርጎ ያስተማረ ይመስለኛል። ዶክተር ጥበበ ለነዚህ ለትላልቅ ሰዎች ለወዛደሮችና ለገበሬዎች የቆመ ትልቅ ኢትዮጵያዊ ነበር እና ዛሬ ሀገራችን እንደዚህ ምሁር ነን የሚሉ በየቦታ በብሔር ከወርቅ ቀፎ ሳይወጡ ሀገርን ሲበታትኑ፣ እሱ ግን ለኢትዮጵያ አንድነት ሲቆም የነበረ እድሜውን በሙሉ ለኢትዮጵያ አንድነት የቆመ ትልቅ ኢትዮጵያዊ ምሁር ነበር፣ ሰው ነበር። ስለ ጥበበ ማንነት ሊገልጹ የሚችሉ ነገሮች ብቻ ልጥቀስ። የመጀመሪያው በ1990ዎቹ መጀመሪያ አካባቢ ከብዙ ጊዜ በኋላ ኢትዮጵያ ስመለስ ያስተናገደኝ ሰው ነበረ። ካስተናገዱኝ ሰዎች መካከል አንዱ ነበረ። ወደ ሀገሩ ሲመጣ በዚያን ጊዜ ገና ወጣት ሐኪም ሆኖ ብዙ ነገር ነበር የሚያስበው፣ ለሀገሩም ለማድረግ፣ ለራሱም በግለሰብ ደረጃ ሀገርን በማስተዋወቅ ደረጃ፣ ህዝብን በመርዳት ደረጃ ቅድ ነበረው እና እኔ አንተ ድሪመር ነህ አላለም፣ ህልምህ በዛ አንዱ ማይሳካልህም የሚልም ግምት ነበረኝ። ነገር ግን ዶክተር ጥበበ በጣም ፎከስ የሆነ ሰው ነው። የሚፈልገው ዓላማ የሚሰበጣጠርበት ሰው አይደለም እና እያንዳንዷን ነገር አንድ በአንድ ያደረገ ሰው ነው። ጥበበ መጀመሪያ ካረጋቸው ነገሮች ሁለት ነገሮች አድርጓል። አንደኛ ወደ ጋምቤላ ይዞኝ ሄደ። ጋምቤላ ይዞኝ ሄደው ላየንስ ክለብ የሚባለው ተቋም ምን እየሰራ እንደሆነ፣ ምን በመሰራት ላይ እንደሚገኝ ሊያስረዳኝ ነው የፈለገው፣ ምንም ሳይነግረኝ ማለት ነው እሱ እና ጋምቤላ ሄደን ወደ 700 ሰዎች ይመስሉኛል፣ ከ600 እስከ 700 ሰዎች አይነ ስውር የሆኑ ሰዎች በካታራክት በሽታ ምክንያት እነሱን ነበር ያክሙ የነበሩት። ወደ 3 ቀን 4 ቀን 5 ቀን እንደዚህ ገደማ ነው የቆዩት። ወደ 700 እረፍት የላቸውም። ጠዋት ይነሳሉ፣ ማታ ይሄዳሉ፣ ጠዋት ይነሳሉ፣ ማታ ይሄዳሉ። 700 ሰዎች ገደማ 600 ምናምን ሰዎች ገደማ አከሙ። ከሁሉ ዶክተር ጥበበ የሚደነቅበት አንድ ነገር ቢኖር ለማንም ሰው ደራሽ ነው። ምንም አይነት ችግር በሚገጥመ ጊዜ ዩ ካን ካውንት ኦን ሂም ነው የሚለው ፈረንጅ። በፈለከው ሰዓት ሌሊት ይሁን ቀን ደራሽ ነው። ሰውን ለመርዳት ባለው አቅም ለማገዝ በገንዘብ በሙያው ሁሉ ሰውን ሲያግዝ የኖረ ሰው ነው። በደርማቶሎጂ በዚህ በአባለዘር በሽታዎች በጣም ኢትዮጵያ ውስጥ ብቻ ሳይሆን በአጋጣሚ አንድ ሁለቴ አብሬው ተጉዤ አይቼዋለሁ። በውጭ ያለውን ከበሬታና በጣም በሙያው በውጭም የተከበረ በአገር ውስጥም እኔ ራሴ እንደ በሽተኛም ስለማቀው በቤተሰብ በልጆቼም ስለማቀው በጣም የተሟላ ባለሙያ ነው። ከዛ በተረፈ ግን
በጣም ሰፊ ጊዜ ለበጎ አድራጎት ስራ የሚሰጥ ሰው የሚባለው ነገር የሚወድ አገር ብቻ ሳይሆን ሰው የሚባል ባጠቃላይና እንደዛ አይነት ሰው ነበር። እኔና እሱ ከዛም ባለፈ ከጉርብትናው ከሌላ ባለፈ አለርት በሚሰራበት ጊዜ እኔም እዛ ስራ ነበር። እኔ ሪሰርች ሰራለሁ፣ እሱ የቆዳ ሐኪም ነበርና የኢትዮጵያን የስጋዶ በሽታ በደንብ አድርጎ በማደረጃጀትና የተስፋፋ የሕክምና ስርጭት እንዲኖር በኢትዮጵያ ውስጥ ብዙ አስተዋጽኦ አድርጓል። ከዛም በኋላ ከጊዜ በኋላ በዓለም ታዋቂ የሆነ ሲሄድ ከዓለም ጤና ድርጅት ከተለያዩ ድርጅቶች ጋራ ከቀይ መስቀል ጋራ ግንኙነትና ኃላፊነት ያለው ግንኙነት ከነበረው ጊዜ ሁሉ ጊዜ ለሀገር የሚጠቅም ነገር ነው የሚያደርገው። የዚህ የደም ስብሰባና ስርጭት የተጠናከረ እንዲሆን ዶክተር ጥበበ የማነ ብርሃን እሱ ያጫወተኝ ነው። አንድ ጊዜ የቮይስ ኦፍ አሜሪካ ለተወሰነ ጊዜ በሰራሁበት ጊዜ አንድ ወይዘሮ ሌኒ ዌስት የምትባል ወጣት ናት፣ 30ዎች ውስጥ ምናልባት መጣች እኛ ቢሮ እና የመጣችው ምንድነው በዛ ጊዜ የጤና ጥበቃ ሚኒስቴሩ ኢትዮጵያ ውስጥ ኤችአይቪ የለም አልገባም ብሎ በጣም ይከራከር ነበር እና ኤችአይቪ የሚባል ነገር እንዲነሳ አይፈልግም ነበር። ብዙ ችግር ነበር ብቻ እና እሷ ገንዘብ አግኝታለች ከአሜሪካ ይመስለኛል። ገንዘብ አግኝታ ያ ገንዘብ በዛ ጊዜ ብዙ ወጣቶች እየወደቁ ነበር። ያ ገንዘብ ለእነኚህ ወጣቶች እንዲውል ለሕክምና እንዲውል ከፍተኛ ጥረት ታደርግ ነበረ እና መግባት አቃታት። ብዙ ሞከረች። እኛም እዛ ሬዲዮ ውስጥ 2-3 ኢንተርቪው አረግን። መንግስት ጋር ደርሶ ሀሳባቸው እንዲቀይሩ ለማድረግ ተሞከረ፣ አልተቻለም እና መጨረሻ ላይ ብቻ እንዳጫወተኝ ይቺ ወጣት ዶክተር ጥበበ የማነን ታገኘዋለች። ዶክተር ጥበበ የማነ ብርሃንን እንዳገኘችው ታናግረዋለች ስለ ጉዳዩ እና የቦርድ አባል የሆነ ኮሚቴ ነገር አላት፣ የዛ አባል ታደርገዋለች። የዛ አባል እንዳረገችው ከዛ በኋላ እንዴት እናርግ ምናምን ወይ ምናምን ስትለው ታይ ጉዳዩ ለኔ ታዩ ይላታል። ምንም አልነገራትም። ከዛ በኋላ የምታውቀው ውጤቱን ነው እሷ የምታውቀው። እሱ ያደረገው ግን ምንድነው ልክ ይሄን ኃላፊነት እንደሰጠችው በቀጥታ ስዩም መስፍን ጋር ሄደ። የውጭ ጉዳይ ሚኒስቴር የነበረው በኋላ ስዩም መስፍን ጋር ሄደ። ስዩም መስፍንን አናገረ። ስዩም መስፍን ጉዳዩን አናገረው ለስዩም መስፍን። ስዩም መስፍን ለመለስ ዜናዊን አናገረ። መለስ ዜናዊ የጤና ጥበቃ ሚኒስቴሩን አልፎ ወደ ኮሚቴው ጋር ደረሰ፣ ተፈቀደ። አሁን የምናየው ይሄ ለረጅም ጊዜ ኢትዮጵያን በዚህ በኤችአይቪ ሲረዳ የነበረው ተቋም በኢሌኒ አማካኝነት በዶክተር ጥበበ የማነ ብርሃን ስልታዊ አቀራረብ በዘዴ በብልሃት ያለ ብዙ ድካም የተደረገ ነገር ነው። ይሄን ብዙ ሰው የሚያውቅ አይመስለኝም። አሁን ለምሳሌ ካታራክት ያየህ እንደሆነ አለርት እርግጠኛ ነኝ ይኖራቸዋል ቁጥሩ። ግን እኔ እንደ ጓደኛ ማቀው በአመት ውስጥ ቢያንስ 8 9 10 ጊዜ የተለያዩ የኢትዮጵያ ክፍሎች ይሄድ እንደነበር አውቃለሁ። ሁሉ ጊዜም ከውጭ ገንዘብ አምጥቶ ከውጭ ባለሙያ አምጥቶ የኢትዮጵያ ባለሙያዎች የሚሰሩት ሲሆን የኢትዮጵያ ባለሙያዎችን አስተባብሮ ሕክምናዎች ድጋፎች ያደርግ ነበርና ካታራክት እኔ ቁጥሩን ከአለርት አግኙት እንጂ እንደው በ10 ሺዎች በመቶ ሺዎች ካታራክት የገላገላቸው ሰዎች አሉ። በኢትዮጵያ ውስጥ በእኛ በልጅነታችን የብዙ ሰው አይን የሚያጠፋ የትራኮማ በሽታ ነበር እና የትራኮማ በሽታ እንዲጠፋ አሁን ትልቅ በጣም ሰፊ የሆነ ኢንተርናሽናል ኦርጋናይዜሽን እገዛ የሚያደርግለት ፕሮግራም በየቦታው እየተካሄደ ነው። ትራኮማ ሲጠፋ በሀገራችን በዚያ ምክንያት ከእርሻቸው ከስራቸው ከእናትነታቸው የሚተጓጎሉ ዜጎቻችን በሙሉ የሚረዱበት ፕሮግራም ነው ያዘጋጀው። የኦንኮሴርካ የሚባለው የአሳካኪ በሽታ በሱም ውስጥ ከዚህ ከካርተር ሴንተር ከሚባለው ጋራ ሰርቷልና የዶክተር ጥበበን ያደረገውን አበርክቶት ለኢትዮጵያ ዘርዝሮ ለማለት ለመናገር
ያው ባጭሩ ያው ህይወት ታሪኩ ሲነገር ተሰምቷል። ነገር ግን በጣም ሰፊ ነው። ብቻ ኢትዮጵያ ውስጥ እኛ የከተማ ሰዎች ብዙ ማናቃቸው ገጠሪቱ ኢትዮጵያን በጣም የሚያስቸግሩ በሽታዎችን እነዚህ በስፋት ያሉ ገጠሩ ውስጥ እነዛ በሽታዎች ላይ እነዛን በሽታዎች የማጥፋት ስራዎች በአገር አቅም ማይቻሉ ስለሆኑ ከውጭ እርዳታ ለምኖ ባለሙያ ለምኖ ብዙ ያሰራ እንደነበር አውቃለሁ። ይሄ ምስክር ነኝ። አሜሪካ ውስጥ የላይንስ ኢንተርናሽናል ትልቅ ስብሰባ ነበረው እና እዛ ስብሰባ እሱም ይሳተፋል መገኘት ነበረበት። እንሂድ ብሎኝ ነበር። እኔ እንኳን አልችልም ነበር መሰለኝ እና እዛ ስብሰባ ላይ የሱ ታርጌት ያደረጋቸው እንደዋና የወሰደው ጉዳይ ነበረው። ያ ጉዳይ ምንድነው? ሁለት ትልቅ ሰዎችን ማግኘት ይፈልግ ነበር። አንደኛ ቢል ጌትስን የማይክሮሶፍትን ባለቤት መስራች እሱን ማግኘት ይፈልግ ነበር። ሁለተኛ ፋይዘር የሚሉት የመድኃኒት በዓለም ደረጃ ትልቅ የመድኃኒት አምራች እንደውም አሁን ለዚህ ለኮሮና ቫይረስ አሜሪካ ውስጥ ትልቅ እንትኑን ያመረተውን እሱን ሁለቱን ለማግኘት ይፈልግ ነበር እና እዛ ካለ ከጓደኛው ጋራ ሲያትል ካለ ጓደኛው ጋራ ተደዋውለው አንዳንድ እንትኖች አሬንጅመንቶች አንዳንድ መስተካከል ያለባቸው ነገር ዝግጅቶች እንዲያደርግለት ከተደረገ በኋላ እዛ ሄዶ ምን እንደሰራ እኔ በወቅቱ አላውቅም። በኋላ ስሰማ እዛ ሄዶ ቢል ጌትስን ይገናኛል። የዚህ የፋይዘርን ሰውየውም ስሙን ለጊዜው ረሳሁት ኃላፊውን ይገናኛል። ሁለቱን ይገናኛል። ምናልባት የፋይዘርን እንትን ረስቼ ከሆነ ይስተካከል ይችላል። ለማንኛውም ሁለቱን ያገኝና ሁለቱን ኢትዮጵያ ይጋብዛቸዋል። የዛን ጊዜ ፕሬዚደንቱ መቶ አለቃ ግርማ ነበሩ። መቶ አለቃ ግርማ ደግሞ የአባቱ ጓደኛ ናቸው። እሱንም በደንብ ያውቁታል። እሳቸውም የስካውት ኃላፊ ስለነበሩ ስካውትም ስለነበር በዛም ይተዋወቃሉ እና ለእሳቸው በደንብ ያስረዳቸዋል። ቢል ጌትስ ማን እንደሆነ ያኛው የፋይዘሩ ማን እንደሆነ በደንብ ያስረዳቸዋል። እሳቸውን አሳምኖ ቤተ መንግስት ግብዣ እንዲደረግላቸው ይደረጋል። እኛ ፈረንጅ ደግሞ ከፕሬዝዳንት ጋር መገናኘት ማለት ትልቅ ነገር ነው። ሂልተን ሆቴል ትልቅ ድግስ ይደረጋል። ከዛ በኋላ ይሄ ሁሉ ከሆነ በኋላ እሱ ዝግጅት ነበር። ሁሉ የሚያደርግበት ጊዜ ትልቁ ዝግጅቱ በዛ ጊዜ ከፋይዘር መድኃኒት ሊሰጥ የሚችልበት እነ ቢል ጌትስም በኋላ አይታቸው እንደሆነ በአፍሪካ ላይ ብዙ ስራዎች መስራት ጀመሩ። መጀመሪያ ኢትዮጵያ ውስጥ አምጥቶ ያጠመቃቸው በአፍሪካ ጉዳይ ላይ ከመጀመሪያ ስራዎቻቸው መካከል ኢትዮጵያ ነበረች። ያንን ስራ የሰራው ጥበበ የማነ ብርሃን ነው። እነኚህ ስራዎቹ እሱ እንደሰራቸው ማንም አያውቅም። የብዙ ሰዎችን ህይወት የነካ ሰው ነው። የብዙ ሰዎችን በሽተኞቹ፣ ጓደኞቹ፣ የላይንስ ክለብ አባሎች፣ የተለያዩ ሰዎች የሚያስታውሱ ስራ የሰራ ሰው ነውና በዚህ ቀን ያው ወደ መሬት የቀበርነው ወንድማችን በጣም ትልቅ ስራ የሰራ ሰው ነው። እሱ ቢለየንም ስራው አይለየንም። ለብዙ ሰው ተምሳሌት ሆኖ የኖረ ሰው ነው። ሁላችንም ወይም ወጣቱ ተምሳሌት ያጣበት ዘመን ነው እየተባለ ይወራል። ነገር ግን የዶክተር ጥበበ የማነ ብርሃን የህይወት ታሪክ በማወቅ ወጣቶች ከፍ ላለ ነገር ራሳቸውን እጩ ሊያደርጉ ይችላሉና ወጣቱ ከእንደሱ አይነቱ ጥሩ ዜጋ ቢማር ለኢትዮጵያ ትልቅ አስተዋጽኦ ነው ብዬ አስባለሁ። ዶክተር ጥበበ ሰው ቅድም እንዳልኩ በሰዎች ካታጎሪ ውስጥ የሚከተት ትልቅ ኢትዮጵያዊ ትልቅ ሰው ነው ኢትዮጵያ ያጣችው።